ኪንጉ ከነ ባርኮትና ከዴቭ በመጥፋቱ ለአደይ ትልቅ ችግር ፈጠረባት። እንዲሁም እሷን ካላመጣ ሲሉ እንደ ቤት ውስጥ እንደያዙት ነበር። ሆኖም ግን ደውል ለደመቀ ሲሉ ደመቀ ጋር ሲደውል እባክህ ይሄውልህ በአንተ ምክንያት እኔ ቤታቸው ወስደው አስረውኛል እና ፍቅርን ልቀቅላቸው ሲል ከዛ ባርኮት ተቀብሎ ደግሞ ነገርኩህ ይሄንን እህት ትንሿን እህት የማትለቅልኝ ከሆነ እሱም በቢላዋ ዘልዝዬ ነው የምጥልልህ ሲለው ነበረ። አንተ ምን ያስፈራሃል ቦቅቧቃ እያለ ነበር። ኪንጎም ሊጠፋበት የቻለው እንግዲህ ሊሊ ከኤላ ጋር ተጣልታ ነበር እና ለምለም እንግዲህ ሊዲያ እና ኤላን ባየችባቸው ምክንያት እንግዲህ የሄደችው ወደ አደይ ቤት ነበር። አደይ ቤት ስትሄድም ለአደይ ሁሉን ነገር ነገረቻት። አደይ ግን ተሳስተች ነው እንጂ ሊዲያ እኮ ከሁሉም ጋር እንደዚህ ናት፣ በፍጹም እንደዚህ ናት አትበይኝ፣ ያሳገኛቸው ያገኘኋቸው ነበር። አደይ ከዚህ በፊት እኮ ታስታውሽ ከሆነ ከእሷ ጎን እንዳላይ ብየው ነበር፣ አንቺም ታውቂያለሽ። ግን አሁን በጣም እንደተለጣጥፈው ነው ያገኘኋቸው ስትል ተይ እባክሽ ሂጂና አታስቀይሚው፣ እሱ ለአንቺ በጣም መልካምሽ ነው፣ ከአባቱ እንኳ የበለጠ አንቺን ይወድሻል፣ የነበረሽን ፍቅር አታደፍርሺ፣ ስለዚህ ወደ እሱ ተመለሽ እያለቻት ባለችበት ሰዓት ነበረ እንግዲህ ሊዲያ ለምለምን እንግዲህ መትታት ከአደይ ጋር አግኝታት ጎትታ ስትመታት እንዴት አባሽ ትመችኛለሽ ስትላት እንግዲህ በጥፊ ስትላት ጫማዋን አውልቃ ልትመታት ስትል ወደ ሳሎን ይሄዳሉ። ሳሎን ላይ የተመለከተ ዴቭ ግን ለእህቱ ነበር የወገነው። በዛ ጊዜ የፈለጋት ድርግ እንጂ እሷ እህትህን መጀመሪያ አስጠንቅቀህ ቅጣ፣ አንቺ እኮ ምንም አልደረሰችብሽም እያሉ ሲከራከሩ ድንገት ኤላ ይደርሳል። ኤላ ደግሞ ሲደርስ አንተ ለእህትህ ስትወግን እኮ እኔም ለምለም ነው የምወግደው፣ ለምለም ካልደረሱባት አትደርስም በሚል ግጭት ሁለቱ ይጋጫሉ። በዚህ ሰዓት ነበር ኪንጎ ቀስ ብሎ የነሱ ግርግር ለሌባ ይመቻል የተባለው ነገር፣ የቀጣፊ ግርግር ለሌባ ይመቻል እንደሚባለው ሹልክ ብሎ ሲሄድ በር ላይ እንደውም አግኝቶት ነበር። ወዴት እየሄድክ ነው ሲለው አይ እዚህ ጠርተው መጥቼ ነበረ እነሱ ብሎ ነበር የሸወደው ኤላ። ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ ያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። እንግዲህ ላይክ ሼር የምታደርጉኝ ከልብ ነው ማመሰግናችሁ። እንግዲህ ዛሬ አደይ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ ፍቅርን ደመቀ በፍጹም አለቀቃትም። እንደውም አንቺ ይገባሻል፣ ምን አይነት ክፉና ሰይጣን እንደሆንሽ በጣም ትገርሚኛለሽ። እንደዚህ ሆነሽ እንኳን ዛሬ እኔንም በቆሻሻ እጅ አትንካኝ እያልሽ ትናገሪያለሽ ሲል ነበር የጠየቃት። እኔ እኮ ምን አድርግ ብለህ ነው ያለ አባት ነው ያደግኩት ትለዋለች። እንዴ ለምንድን አባትሽ ሞቶብሻ ሲላት አባቴ አልሞተብኝም አለኝ፣ ግን የአባት ፍቅር አላየሁም። ሁላቸውም የየራሳቸውን ህይወት ነው የሚኖሩት። በዚህ የተነሳ ነው እኔ እንደዚህ ጭራቅ ልሆን የቻልኩት ትለዋለች። አንቺ ግን አደይን አታውቂያትም። ከምንሽ ደርሳ ነው አደይ እንደዚህ የምታሰቃያት? አደይ እኮ በጣም መልካምና ከመልካም ቤተሰብ ያደገች ናት። የእሷ አባት ራሱ እኔም በመልካምነት ነው ያሳደጉኝ። አንቺ ግን ከእሷ ምን ፈልገች ነው ብሎ ሲጠይቃት ከእሷማ የምፈልገው ከባርኮቴና ከዴቭ ጋር ትራቅልኝ፣ ከእነሱ ጋር ስለማያት ነው የምናደደው አለች። አንቺ ምን ያናድድሻል? አንቺ አርፈሽ አትቀመጭም እያለ ነበር እሷንም ሲነበረው። ሊሊ ደግሞ ለአደይ ሄዳ አደይን እንግዲህ ቅፍ አድርጋ ብሶታ ነግራታለች። እኔ በቃ አልችልም፣ ኤላም በጣም ነው የምወደው፣ ግን እቺ ሊዲያ ተወደዋለች። ከዚህ በፊትም ብዙ ጊዜ በተደጋጋሚ አይቻቸዋለሁ። ከእሷ እንዲርቅ በነግራውም ሊርቅ አልችልም። እኔ ደግሞ እሱም ማጣት አልፈልግም። ምን ይሻለኛ ስትል አማከረቻት። እሷ ደግሞ ባክሽ ወደ ቦታዎች ተመለሺ፣ ኤላም በፍጹም አንቺን ነው የሚወደው፣ ከማንም አይቀይርሽም፣ አንቺ ግን የተሳሳተ መንገድ እየሄድሽ ነው እያለች መክራት ነበር። በዚህ ሰዓት ደግሞ እንግዲህ ሁላቸውም ሊዲያም እሰይ እንኳን ሄደችልኝ እያለች የነበረችው ነበረች። ከዛ በኋላ ግን አደይ ቤት ክፍል ውስጥ ስታገኛት ምን አባሽ እዚህ ያመጣሽ ብላ እየጎተተች ሲጣሉ ወደ ሳሎን ድረስ ይደርሳሉ። ጫማውን ስታልትመታ ስትል ሊሊ ቀርማ በጥፊ ትላታለች። ይህን ያየ ወንድም እንግዲህ ዴቭ እንዴት እህቴን ትመቻታለች? እሷ ሰሞኑን ብሶተኛ ናት፣ ማንም ያያት የለም፣ ግን እህቴ በፍጹም እንድትሆን አልፈልግም እያለ ሊሊን እያፈጠጠ ይዟት እያለ እንግዲህ ኤላ ይገባል። ኤላ ደግሞ ምን እያደረክ ነው ዴቭ? አንተ ለምለም ለኔ ናት እኮ አንተ ለሊዲያ ስትወግን ደግሞ እኔ ለምለም ማንም እንዲነካብኝ አልፈልግም። ለምለም እኮ ማንም ካልነኳት ማትነካ ልጅ ናት። ምን አስበህ ነው ብሎ እንግዲህ ከሱ ጋር ይደባደባል። በዚህ መካከልም እንግዲህ እባካቸው አረጋጉት እያለ
ባርኮቴ ይናገራል። አደይም መሰከረች። ለምለም እኮ አይደለችም የደረሰችባት ሊዲያ ናት። ሊዲያ ናት ከኔ ጋር ከተቀመጠችበት መታ የሰደበቻትና የመታቻት ስትል ስትመሰክር፣ ሊዲያ ደግሞ አንቺ ብሎ መስካሪ አለችና ወደ አደይ ላይ አፈጠጠችባት። አደይም እንግዲህ ምንም ማድረግ አንችልም ስለው ብንን ሲሉ እንግዲህ አቶ ኪንጎ ደግሞ ካጠገባቸው ሾልኮ ሄዷል። በጣም ተናደዱ። ከተናደዱ በኋላ እንግዲህ ምን ማድረግ እንዳለባቸው ይወስኑ ገባ። አሁንም ካለበት ቦታ ድረስ መሄድ አለብን ብለው ወሰኑ። አደይ ደግሞ ሊዲያን ገብታ እባክሽ ሊዲያ አንቺ የሚያዝናናሽ አብሮሽ የሚቀመጥ የሚያጫውትሽ ከፈለግሽ እኔ ከጎንሽ አለሁ፣ እባክሽ ተያት ሊሊን አለቻት። ሊሊን ልተዋት አልችልም። ለምን ኤላን እወደዋለሁ። ኤላ በፍጹም አንቺን ሊወድሽ አይችልም። በእርግጥ ቦታ ይኖርሻል፣ እንደ እህትነት ሊያይሽ ይችላል። ከዛ ባለፈ ግን እሷ ነች እሷ ስትል አደይም ትነግራታለች። አንቺ አታቃጥሪ ውጭ ከክፍል የምን አባሽ አገባሽ ብላ ነበር ያስወጣቻል። ሆኖም ግን ሊሊና ኤላ እንግዲህ ወደ ቤት ሂደው ብሶታን እያለቀሰች ነገረችው። አንቺ እኮ በተሳሳተ መንገድ እየሄድሽ ነው እንጂ እኔ ይቺ ሊዲያ የምትባል ልጅ ስለምታዝናናኝ ነው እንጂ በፍጹም በሌላ መልኩ ልታይ አይገባም። እኔ ላንቺ ምንም ነኝ ስትል እኔ እኮ ሁለተኛ ፍቅርህን አጠዋለሁ ብዬ እሳሳለሁ፣ እጎዳለሁ ብዬ አስባለሁ። ስለምወድ ነው እኮ ስትል ለምለም ለኤላ ትነግረዋለች። ኤላ ማንም ይሁን ማንም በአንቺ ቦታ ላይ የሚደርስ የለም፣ በፍጹም ልታዝኔም አይገባሽም ሲል እቅፍ አድርጎ ያዝናናታል። እኔ ፍርሃት እያለኝ ነው ኤላዬ፣ በጣም በፊት ለ7 ዓመታት ስላጣሁ ዛሬም ደግሜ የማጣህ ይመስለኛል። እንደውም አባትህ ያለያዩኛል እያልኩ ነበር ምፈራው፣ ግን አሁን ሊዲያ በጣም ካንተ ጋር ቅርርቦሽ አድርጋለች። በተለይ እኔ በሌለሁበትና በወጣሁበት ሰዓትና የኔን ደግሞ የገረድ የሚለውን የሰራተኝነት እንትኔን ሞራሌን እየነካች ነው። ሰራተኛ ሲሆን ገረድስ በሆን ምን ችግር አለ? ምንም አይመለከታትም እያለች ነበር የምትናገር። አዎ አይመለከታትም፣ ዝም ብለሽ አንቺ ምን ጊዜም የኔና የኔ ነሽ እያለ እሱም እያጽናናት ነው። ከዛ እንግዲህ ሊዲያ ደግሞ ብቻዋን ስትሆን አደይን ትጠራና አደይ ነይና አዝናናሻለሁ፣ አፍታታሻለሁ አላልሽኝም? እንቺ ይህንን አድርጊና ሙዚቃ ደንሽልኝ አለቻት። ኧረ እባክሽ እኔ እኮ በእንደዚህ አይነት አይደለም አንቺን ላዝናናሽ የምችለው፣ በዚህ አይነት ሙያማ የለኝም ስትላት ድንገት ስልኳ ያቀጭላል። ስልኳ ሲደወል እንግዲህ ደመቀ ነው። ደመቀ እባክህ ፍቅርን ልቀቃት፣ እዚህ ወንድሞቿ ችግር ላይ ናቸው፣ እኔንም ችግር ላይ አትክተተኝ ስትለው ደመቀ ነው እንዲያገታት አለቻት ማለት ነው። አዎ ስታት እንግዳማ ደግ አርጓታል፣ እንደውም እንዳይለቃት አንቺ ጋር ሄጄ እናገራለሁ ስትል ሊዲያ አብራ ወጣች። ሊዲያ እና እሷ ከሱቁ ቀጥሯቸው ሲሄዱ ግን ከሱቁ ግን አላገኙትም። ምክንያቱም ቀድሞ እሱ ስለሄደ ኪንጎ እባክህ ልቀቅ፣ ችግር ውስጥ እንዳታስከትት፣ ለምን አባ እንደውም አትልቀቃት ልልህ ነበር የመጣሁት አለው። ለምን መለቀቅ የለባትም አለ ደመቀ። ኪንጎ እሷን ለቅቄያት መሰለኝ እኮ አንተን የለቀኩ፣ ያችን የመሰለ ቆንጆ ላይ አስለቀከኝ አለው። አይ እኔ እንደውም አሁንማ አትልቀቃት ልልህ ነበር የመጣሁት አለው። እና ያን የፍቅር ወንድም በቢላዋ ልተለትለ ነው ሲለኝ አዝኜ ነዋ የለቀኩ አለው። ከዛ በኋላ ምንሽ ነው እሱ ማን ነው እንደሱ ያደረገ ሲለው የፍቅር ወንድም በጣም ኃይለኛ ነው፣ ያ የፍቅር ወንድምና ዴቭ ናቸው እንደዚህ ያደረጉኛል። ታያለህ ደግሞ እኔ እንዴት እንደማደርጋቸው፣ አይዞህ ነገ ስበቀልልህ አሳያለሁ ብሎ ደመቀ ነገረው። በቅርብ ጊዜ ዋጋቸውን እሰጥልሃለሁ፣ አንተንማ እንደዚህ አድርገው አላልፋቸውም አለ ደመቀ። ከዛ በኋላ እኔማ እንደውም እሷ እንዳትለቃት እያልኩ ነበር ልነግር የመጣሁት አለው። አሁን አደይን ቀጥሬያታለሁ፣ ብሯን ልሰጣት እፈልጋለሁ። ለምን ብሩን አትስጣት አዘጊቢያት ሲለው ለምን ለወላጆቿ ልትልከው ትችላለች፣ የምትፈልገው ነገር ይኖራታል። ስለዚህ እሷ የደከመችበትን ገንዘቧን ነው የምሰጣት፣ ከሱቅ ጠብቂ ብያታለሁ። ኧረ ተው አትስጣት፣ አቆይባት አለው። አደይን ፍለጋ ስትሄድ እኮ ያ የፍቅር ወንድም ኃይለኛ ስለሆነ እንዳያገኝ ብለህ ነው። ወግድ አትንቦቅቦቅ፣ ንልቅ ትሄዳለህ ከኔ ጋር ወላ እኔ አትሄድም፣ እኔ ልሄድ ነው ልሰጣት ቀጥሬያታለሁ ብሎ ሄደ። ከሱቅ እንግዲህ እና አደይ ጠበቁ እያሉ በፍጹም ሊመጣላቸው አልቻለም። በረኮትና ዴቭ ደግሞ እንዴት ነው እዚህ ቁጭ ብለን ማየት የለብንም፣ መፈለግ አለብን፣ መንቀሳቀስ አለብን ብለው ጉዞ ቀጠሉ። ፍቅር እያሉ እየጮሁ ይጣሩ ነበር። እሷም እንግዲህ የሆነ በረሃ አካባቢ ሆና በጣም የተሰቃየችና በየት አቅጣጫ መሄድ እንኳ እንዳቃታትና እያዞረ እንደሚጥላት እያለች ስትጓዝ ከነሱ ጋር ትገናኛለች። ከዛም ፍቅር ሲሏት ሰማቻቸውና በረከት አለችው። ከዛ በኋላ ዘወር ሲል ምን ነው ፍቅር ብሎ ሲሏት አዞራትና ወደቀች። ስትወድቅ ዴቭም ሆነ እሱ ተረባርበው ይዘዋት ነው እንግዲህ ያለቀው። ኤላና እንግዲህ
ዴቭ ግን በጣም ኪንጉን እያስጠነቀቀው ነበር። ፍቅር እኛ ጋር ትምጣ እንጂ አንተ ከአደይ መራቅ አለብህ ሲለው በፍጹም አርቅ፣ ምን እያልክ ነው እያለ ነው። ከምንም በላይ ዴቭ ደግሞ ኪንጎን በጣም ሲያሰቃየው ሲያየው ምን ማለት ነው ተወው እንጂ እያለ ነበር። ባርኮቴ ምን እንደሆነ አልገባውም፣ ግን እሱ ከአደይ እንዲርቅለት በጣም ስለሚፈልግ ነው። ግን በፍጹም አርቅለትም ብለዋል። አሁን ደግሞ የባሰ ትልቅ ነገር ይዘውባቸዋል። እንደውም አሁን ቀጣው ዙር እንግዲህ ወደ ዴቭና ወደ ባርኮት ይሆናል። በእርግጥ አሁን ፍቅርን ለቀዋታል። ፍቅርም ከዚህ በኋላ ሁሉንም ስቃይንም መከራንም ስላየች የምትስተካከል ትመስላለች። በዚህ አጋጣሚ ደግሞ እናቱ ትደውልበታለች። እናቱ ስትደውል ባርኮት አሎ ማሚ እንዴት ነሽ? ደህና ነሽ? ሰላም ነሽ ይላል። አዎ ሰላም ነኝ፣ ግን የፍቅር ስልክ ለምንድን ነው አንተ ጋር የሆነው ስትል ትጠይቀዋለች። አይ ማየ አጋጣሚ ሆኖ የእሷን ስልክ ይዤ ወጥቼ ነው። እሷ ምንም ነገር የለባትም ሰላም ናት። እቤት ስደርስ ደግሞ ከእሷ ጋር አገናኝሻለሁ ሲል ነበር የዋሻቸው። ሆኖም ግን አሁን እንግዲህ እነ በቀልና እነ ኪንጎና ዳይመንድ እንግዲህ የባሰ ትልቅ ነገር ላይ እየተፈታተኗቸው ይገኛሉ። በተለይም ደመቀ ኪንጎን እንደዚህ አድርገው የመቱትን እኔ እመልሳለሁ እያለ እጁን እንግዲህ አስልቶ ተነስቷል። እንደውም አሁን ኪንግ ከያዙ በኋላ ደግሞ እሱም ዴቭን ለማጥቃት እየሞከረ ነው። በዚህ ደግሞ ኤላና ደግሞ ዴቭ እየተጣሉ ነው። ስለዚህ ሊዲያን እዛ ቤት እንዳትሄጂ፣ ሁለተኛ እንዳትሄጂ ነግሬሻለሁ እያለ እያስጠነቀቃት ነው። ሊዲያ ደግሞ እሷ እንጂ የምትከተለኝ እኔ አይደለሁም አለቻት። እዛ ቤት ሲሄድ እዛ ትመጣለች ለምለም፣ እዚህ ስመጣ እዚህ ቢሆንም ለምለም እሱ እንደሆነች ታውቂያለች። አንቺ ምን ባይነሽ አለና ሲላት የት አባቷ ናት ለምን ትከተለኛለች እያለች ስትለው እኔ ተጠንቀቂ ብዬሻለሁ፣ በኤላና በለምለም መካከል ላይ እንድትገቢ አልፈልግሽም ብሎ ወደ ላይ ወደ ፎቅ ትወጣለች። ከዛ ቁጭ አለና ዴቭ እንዴ ይህች ልጅ ምንድናት? ኤላን አፈቀረችው እንዴ ወይንስ ምንድን ነው? እህቴ ምን እየሰራች ነው ይሄ ነገር ብላ አለች። በኋላም አስታወሰ። አንተ እህትህን አስተካክለህ ያዝ፣ መጀመሪያ ከሷ ከምን እንደሆነች ከማን ጋር እንደምትውል ማረጋገጥ አለብህ። ያን ሳታቅ ስለ እኔ ስለ ለምለም አንድም መናገር አትችልም። እሷም ስለ እኔ የበላይ ሁና መናገር መብት የላትም በፍጹም። አሁንም ነገም ዛሬም ኤላ የኔ ነው ስትል ለምለም አስጠንቅቃቸው ሂዳለች። ስለዚህ አሁን ሁላቸውም እንግዲህ እርስ በርስ እየተያዩ ነው የሚገኙት። አደይ በአደይ እና እንግዲህ በኤላ መካከል ነው ጠቡ የሚመጣው። ኤላን የሚፈልገው ለምለምና ሊዲያ ናት። አደይ ደግሞ የሚፈልጓት ባርኮትና ዴቭና ኪንጉ ናቸው። ስለዚህ ከዚህ መካከል ላይ አሁን ትልቅ ጦርነት የገጠሙ ይመስላሉ። አሁን ዳይመንድም እንግዲህ እንዴት እንደዚህ ያደርጉናል በሚል ተነስቷል። ፍቅር ስለ ሁለተኛ ጊዜ አሁን ካመለጠች ወደ ቤት ከተመለሰች በኋላ ለአደይ መልካም ትሆንላት ይሆን ወይንስ መልሳ እንደዛው ትሆናለች የሚለው አሳሳቢ ነገር በጣም ያሳስበናል። በዚህ መካከል አደይ ነች እየተሰቃየች ያለችው። በጣም ታሳዝናለች። ውድ ቻናሌ ተከታታዮች ስለምትከታተሉኝ እኔም ከልብ ነው የማመሰግነው። ቀጣይ ደግሞ ምን ይከሰታል የሚለውን አብረን እናያለን። ስለነበረን ቆይታ ከልብ አመሰግናችኋለሁ።